ዶክተር ርብቃ በራሷ ላይ ከባድ ውሳኔ ወሰነች። ዶክተር ርብቃ እንግዲህ ቪዲዮ ከተለቀቀ ጀምሮ ብቻኝነት መርጣለች። በጣም ጭንቀት ውስጥ ናት ያለችው። ከሰውም ጋር መገናኘት ከሰው ጋር ማውራትም አትፈልግ። በመጨረሻ እንግዲህ መቅዲ የስራ ባልደረቧ እንግዲህ ከስራ መበረሯን ደብዳቤ ይዛላት መታለች ማለት ነው። እንግዲህ ከገባችበት ሳትወጣ የባሰ ጭንቀት ውስጥ ገብታለች። ቢያንስ ከዚህ ነገር ውስጥ እንኳን እስከምትወጣ ድረስ አንድም ሰው ከጎኗ አልነበረም። የባሰ እንግዲህ ከስራ የመበረር ወረቀት መቅዲ ይዛላት ስትመጣ ራሷን መቆጣጠር ነው ያቃታት። በራሷ ላይ ከባድ ውሳኔ ወስናለች። ሰላም ክብራትና ክብራን ቻናላችን ቤተሰቦች እንዴት ናችሁ? እኔ ጋር ሁሉ ሰላም ነው። ዛሬም ተወዳጁ በሆነ በሳቢላ ዲራማ መጣሁኝ ማለት ነው። የሳቢላ ዲራማ በጣም አስተማሪና ብዙ ነገሮችን የምንማርበት ዲራማ ነው እና ይህን ቪዲዮ ከወደዳችሁ ሼር፣ ላይክ እያደረጋችሁ ቤተሰብ ያልሆናችሁ ቤተሰብ እንድትሆኑ አስተያየታችሁን በኮመንት እንድታስቀምጡልኝ ነበራችሁ። በኮመንት ቤተሰብ ያልሆናችሁ ሰብስክራይብ እያደረጋችሁ አበረታቱኝ። መቅደስ እንግዲህ ለዶክተር ርብቃ ከስራ የተበረረችበትን ደብዳቤ ወረቀት ስራ እንዳትገባ ከስራ እንደተወገደች ደብዳቤ እዛላት መጣች ማለት ነው። ዶክተር ርብቃ እንግዲህ ቤቷን ዘግታ ብቻዋን ነው መኖር እየፈለገችው። በር ሲንኳኳባትም ለእነ አብርሃም አልከፍትም ብላለች። በራሷ ላይ እንግዲህ ከባድ እርምጃ ወስዳለች ዶክተር ርብቃ። ከቪዲዮ በላይ እያሳዘናትና ከሰው ጋር እንዳትጠጋ ከሰው ጋር እንዳትቀየጥ እንድትሆን ያደረጋት ወረቀቱ ከመድረሱ መምጣቱ ነው። ትንሽ እንኳን አልታገሷትም። ከጎኗ እንኳን የስራ ባልደረቦቿ አይዞሽ ብለው ከጎኗ መቅዲ እንግዲህ በሌላ ጊዜ በጣም ጓደኛዋ ሚስጥረኛዋ ናት። መታ እንኳን እንዴት ሆንሽ ብላም ሳትጠይቃት እንግዲህ ከስራ የተበረረችበትን ደብዳቤ ወረቀት ዛላ መታለች። በዶክተርነት እንደማታገለግል እዛም ከእንግዲህ ወዲህ ተመልሳ እንዳትገባ አስወግደውሻልና በቪዲዮ በጣም ከባድ ነገር ስለሆነ ስማችንን የእኛንም ስም ስለሚነካ ብለዋታል ማለት ነው። ቤት ውስጥም እንግዲህ ዲናም በጣም በቃ ከቪዲዮ በላይ የሰው አፍና የንግግራቸው ቃላት ናቸው እንግዲህ በህይወቷ ከባድ ውሳኔ ልትወስን ያደረጋት ዶክተር ርብቃ። እንግዲህ ዲናም ለዚች ለአንድ ለማትረባ ሴት ብለክ በር አልከፍት ስትል እንግዲህ አብርሃም ቤቱን ገንጽሎ ለመግባት ሲሞክር ለዚች ለማትረባ ሴት ብለ በሬን ቤቴ ልትገነጥል ነው ወይ? ለእሷ ብለን እኮ ጎረቤቶች ሁሉ ተሰደብ ነው፣ በጎረቤቶች ዘንድ እንኳን ተጠላን። በዚች በማትረባ ለምንድን ነው ወደ ቤተሰቦቿ ማትሄደው? እያለች እንግዲህ ከቪዲዮ ከመልቀቃቸው ጥንትም በላይ የነዲና ንግግርና ቃላት ነው ዶክተር ርብቃን ብቻዋን እንድትሆንና በራሷ ላይ ከባድ ውሳኔ እንድታስወስን ከእንግዲህ እኔ ከማንም ሰው ጋር አልወጣም ተስፋም የለኝ ብላ ነበር ስታለቅስ ነበረ። እንግዲህ ሳቢላ በጣም ልብን የሚነካ ንግግሮችን እና የእግዚአብሔርን ቃሎች ጥቅሶች ነግራታለች ማለት ነው። እኔ ተምሬ ዶክተር መሆን ነበር የምፈልገው፣ ግን ዶክተር ሰው ያክማል፣ ሰውን ይመክራል፣ ግን ለራሱ የሆነው ዶክተር ርብቃ ሰውን ትመክራለች፣ ሰውን ታክማለች፣ ራሷን ግን ማከማቃታት ብላ ወደ እግዚአብሔር እኮ ብትመልሽ ሁሉ ነገር ያስተካክልሻል ነው፣ ከእኛም ከእግዚአብሔር ሸሽተሽ ነው በርሽን ዘግተሽ የምትቀመጭው ብላት ሳቢላ እንግዲህ በሩ ልትከፍትላት ችላለች። ዶክተር ርብቃ በጣም ያሳዝናል እና ከንግግሮቹ ስራዋን እንኳን ትንሽ እንኳን አልታገሷትም። አንድ ጓደኞቿ እንኳን በስሩ አልቆሙም። እንግዲህ ዶክተር ርብቃም መቅዲን ያ ሁሉ ነገር አሳልፈን አዎ ገብቶኛል፣ እዛ ሄጅ እንኳን ወረቀቱን የስራ የተበረርኩበትን ወረቀት እንኳን እንዳልወስድ ስማችሁን እንዳላጠለሽ ከኔ ጋር እንዳይታዩ ቢሮችሁን እንዳላሰንትን እንዳልን ነው እዚህ ወረቀቱን ላንቺ የተላከው ገብቶኛል ብላለች ዶክተር ርብቃ። እንግዲህ በመቅዲም በጣም ነው ያዘነችው። ከአንቺ ጋር የሰራነውን ቪዲዮ ከአንቺ ጋር ፎቶ አብረን የለቀቅነውን ፖስት ያደረግነውን እሱ ሁሉ ማጥፋት ትችያለሽ፣ ለምን ያ ከአንቺ ጋር ትታየ ለምን ትሰደቢያለሽ ብላ ብዙ ቃላቶችን የተናገረቻት መቅዲን። እንደውም አልፈልግሽ ይችል ብላ እንግዲህ መቅዲን አብራታለች። በእውነት ነው መቅዲ ግን ምን ሆነሽ ነው ችግሩ የደረሰብሽ እንዴት ነሽ ብላ አልደወለችላትም። ወረቀቱን ለመላክ ከስራ ተበረሻለ ማለት በቁስሏ ላይ ቁስል ለመጨመር
ደብዳቤ ቤት ይዛና መጣ። ጓደኛ አንዳንዴ በችግር ጊዜ በጭንቀት ጊዜ አብሮ አልቆመ ጓደኛ ምን ያደርጋል? እና በጣም የሚያሳዝን ነው። ይህንን ነገር ማድረግ የለባትም። ማርኮ ከእሷ ፍቃድ አይወጣም። ይሄ ነገር ተው ይቅር ለምንድን ነው ብላ ብትለው እኔም ነገ ሴት ነኝ ብላ ወደ ራሷ ዞር ብላ ብታስብ ኖሮ ዲና ይሄ ነገር ሊደረግ አይችልም። ሳቤላ እንኳን በጣም ነው ህፃናት ብዙ ነገሮችን እቺ አንድ ፍሬሪ በጣም ነው የተሰማት። እኔ በፊት ዶክተር መሆን ነበር የምፈልገው፣ ትምህርቴን ተምሬ ዶክተር መሆን ነበር የምፈልገው፣ ግን እንደ ዶክተር ርብቃን ስላየው ከእንግዲህ ወዲህ እኔ ዶክተር መሆን አልፈልግም፣ ትምህርቴን ቢጨርስ ራሱ ሌላ ስራዎችን ነው እንጂ መስራት የምፈልገው ዶክተር መሆን አልፈልግም ብላ እንግዲህ እቺ ህፃን ልቧ እስከሚሰበር ድረስ በጣም ልብ የሚሰብር ነገር ነው። አንዳንድ ሰዎች ለጥቅም ብለው ሰውን ልብ ሰብረው ቤት የሚያስቀሩ ከዚህ ከድራማ እንማርበታለን። እሷ ምንም አትሆንም። አንድ ሰሞን ነው ይህን በትዕግስት ካለፈችው ነገ አዲስ ነገር አለ። እነሱ ግን በለዋ ላይ ጠባሳ በለዋ ላይ በቃ የሆነ ነገር ያደረጉባት መስሏቸው ነው። ጎበዝና ጠንካራ ከሆነች ይህን ነገር ናቅ አድርጋ አልፋ ነገ ደህና በቃ የሆነ ጠንካራና ነገ ደግሞ ለሰው እንደምትመክር ተስፋ አለን ማለት ነው። ዶክተር ርብቃ በጣም ጎበዝና ጀግና በቃ አላደል ቂምን በቂም የማትመልስ ለሰው ክፋት የማታስብ ናትና የሰውን ጉዳትና የሰውን ስብራት የማትፈልግ ናት ዶክተር ርብቃ። በሁሉም በፊልሞቿ ላይ በቃ በጣም ይሆናል አይደል ሌሎች እንኳን ወደ ስህተት ሲሄዱ በቃ ከስህተታቸው የምታረማቸው ነው። ግን ለእሷ ይሄ አይገባትም ማለት ነው። ለማርኮም ብዙ ነገሮችን አድርጋለታለች። ግን እሷን እንደዚህ ማስለቀስና እሷን አንገቷን ማስደፋት ምንም ለውጥ የለውም ማለት ነው። ለነሱ መስሏቸው ነው። እንግዲህ እዚህ ጋር አዝራና ልዩም እንግዲህ በፈገግታ ተሞልተዋል። ልዩ እንግዲህ የመጨረሻዋ ጊዜ ነው እንደዚህ ስትስቅ። ሁሌም እንግዲህ አይኗም ሲወጣም ስገባም እዝራን ነበር የምትከታተለው። እዝራ እንግዲህ ቦታ ሰጥቷታል። ልዩ ዛሬ ቦታ ስለሰጣት ሁሉን ነገር በቃ በደስ ፈገግታ ስለተቀበላት ደስታዋ ልትቆጣጠር አልቻለችም። እንግዲህ ሜርሲ ደግሞ እዚህ ጋር በጣም አዝናለች ማለት ነው። በጣም ነው የተናደደችው። ልዩና እዝራ አብረው ሲስቁ ሲጫወቱ ባየች ጊዜ በጣም ነው የተናደደችው። ምንም ማድረግ አይቻልም። እንግዲህ አንዳንዴ ህይወት እንዲህ ናት። በእጅ የያዙት ወርቅ ከመዳብ አንድ ነው እንደሚባለው ነገር እሷ ጋር በሆነ ጊዜ ቢለምናት ከእሷ ጋር በሁሉም ነገር ዲናም እንደዛ ስታሰቃያት ሁሉ ነገር እዝራ ነበር ከጎኗ ያለው ማለት ነው። እዝራን ግን ቦታ ልሰጠውና እንትን ልሰጠው አልቻለችም። አብሶሱም እዚህ ድረስ ውሳኔ ገብቶ ወደ ልዩ ሊሄድ የቻለው እዝራ ሰው በምንድን ነው በዛ በመጽሐፉ ብር ስለመለሰችለት ነው። ስህተት ነው የሰራችው። አንድ ሰው የሆነ ሰው ያንን ነገር ስጦታ ከሰጠ ያን ስጦታ መቀበል ነው። ስጦታ ደግሞ ምንም አይደል። ያ ራሱ ሌና ካሌለው ወይ ስጦታ አድርጌልሻል ይሄን አድርጌሽልሽ ብሎ የሚወቅስ ከሆነ ራሱን የወቀሰው። በቃ እቺ ስጠኝ አላለችውም። አንድ ሰው ስጦታ ስጦኝ ተብሎ አይደል የሚሰጠው። ያ ሰው ስጦታ ሰጥቶ እዚህ ለው ስጦታ ሰጠ በኋላ ሌላ ቀን ቢወቅስ ራሱን ነው። ማንም ስጠኝ አላለው። እሷ ዝም ብላ የሰጣትን አሚን ብላ መስግና ተቀብላ መጽሐፍ እሷ ትምህርት ትፈልጋለች። ያንንም ስላየ ነው እንግዲህ የሌናውን ለሰው የሚያደርገውን ነው ያደረገላት እዝራ። እሷ ግን ያው በቃ አላደል የሆነ ግትር ስለሆነች አልተቀበለችም። ግን አሁን ልዩ ስትስቅና ልዩና እዝራ አብረው ላይፋቸው ሲያሳልፉ ሲጫወቱ ምናምን ሻይ ቡና ሲሉ በጣም ነው የተናደረችው። ልዩ እንግዲህ አልተደረደረችም እንደሷ። ለምንድን ነው የምትደረደረው? በፊትም እሷ ስለምትፈልገው ሲወጣ ሲገባ በር ሲንኳኳ ሮጣ ነበር በልዩ በር ልከፍት የምትወጣው ማለት ነው። ዝራን በጣም ነው የምትፈልገው ማለት ነው። እሱ ግን ቦታም ሰጥቷት አያውቅም ነበር። አንድ ቀንም ቀና ብሎ ምናምን አላንን አይሰጣትም፣ ታይም አይሰጣትም። በዚህ ነው እንግዲህ ይሄንን ሜርሲ ጥሏት ሄደ። ሜርሲ እንግዲህ ወደ ልዩ ሲሆን አሁን ደግሞ ተናዳለች ማለት ነው። ሜርሲ ምንም ማድረግ አይቻልም። እንግዲህ መጀመሪያ ነበረ ድሮም ትክክለኛ ቢፈልጋት ኖሮ ምንም ብታደርገው ከጎኗ ሊሄድ አይችልም። ታግሶ የሚጠብቃት ነበር። ያው እንግዲህ
እና በጣም እኔ ከሁሉም ነገር የዶክተር ርብቃ ነው የሳዘነኝና የሳቢ አነጋገር። ዲና ደግሞ አነጋገሯ ብቻ አሁንም ልብ ይሰብራል። አንድ ተራ ሴት ብለ ቤትህን ልታፈርስ ነው፣ ጎጆ ልታፈርስ ነው እያለች አብርሃምን በጣም እየተናገረችው ነው። አብርሃም ደግሞ በጭራሽ ከአንቺ ጋር ንግግርና ምንም ላወራ አልችልም፣ አሁን ውጭልኝ ብሏታል። ውጭልኝ፣ እንዳትጠጊኝ፣ በጭራሽ በፍጹም እንዳትጠጊኝ ብሏል። ለምን በዶክተር ርብቃ ላይ የደረሰባት ነገር በጣም ከባድ ነው። አብርሃም እንግዲህ ሁሌም ከጎኑ ናች ዶክተር ርብቃ። አብርሃም በጣም አዛኝ ነው። እንደዚህ በቃ ዲና እንኳን እንዲህ ስታደርገው ወደ ክፉ ነገር በሰው ላይ ተንኮል አያስብም አብርሃም። በጣም ነው እንግዲህ ዶክተር ርብቃን ሳቢን በጣም ነው የምትወዳት። ዶክተር ርብቃን ትወዳታለች፣ ዶክተር ርብቃም ሳቢላን ትወዳታለች። ግን ሳቢላም ይሄን እንዲህ ዶክተር ርብቃ አዝና ጠቁራ ፊቷን እንትን ብላ ባየ ጊዜ ሳቢላም በጣም ነው ያዘነችው። እቺ አንድ ፍርዬ ልጅ የዚህን ያህል ስታዝን ወደፊት ተምራ የተመኘችው ምኞት ራሱ በቃ እኔ ትቼዋለሁ እስከ ማለት ትደረሰች ማለት ነው። እንግዲህ እዚህ ጋር ማልዳ ደውላለት ለወንድሟ ፍቅር ይዞሃል ወይ ብላ ጠይቀዋለች። እንዴት ምን ማለትሽ ነው ብሏታል። እንግዲህ ያው ልዩ ምን ብላት እንደሆነ አይታወቅም። ልዩ ሄዳ ነበር እሷ ጋር፣ ልዩና እሷ ተገናኝተው ያውቁም ነበር። ግን አሁን ሄዳ ነበር እሷ ጋር እንትና እዝራ ከመጣ ጀምሮ ብዙም ተገናኝተው አይተው ተራርቀው ነበር። ግን አሁን አይታ እዝራ መለወጡን አለመለወጡን ስላየች እሱ ወደ ሜርሲ ስለሆነ እሷ ወደ እንትና ጋ ሄዳ ነበረ፣ ማልዳ ጋ ሄዳ ነበር። እንግዲህ ማልዳም እህቱ እንግዲህ እየጠየቀችው ነው፣ ፍቅር ይዞሃል ወይ ወንድሜ ምናምን እያለች ስትጠይቀው እህቴ ምን ማለትሽ ነው ምናምን ብሏታል። እዚህ ጋ እንግዲህ አብርሃም ልዩም በጣም ነው ደንግጠው የቆሙት። የዲና አነጋገር ግትርነቷ ደግሞ በቃ ከኔ በላይ ሰው የለም እኔ ብቻ ነኝ አባ ብሎ በጣም ትገርመኛለች ማለት ነው። ይህን ሁሉ ነገሮችን አድርጋ እንኳን አብርሃምን በቃ ጽፋቴ ነው ይቅርታ ብላ ልጠይቅ አልቻለችም። ለአንድ ተራ ሴት ብለ ትዳርን ቤት ትፈታለህ እንዲህ እያለች አሁንም ለማባበል ቁጥራ እንትን ብላለች ማለት ነው። እንግዲህ ዶክተር ርብቃን ነው ማለት ነው ተራ ሴት ያለቻት። ዶክተር ርብቃ ግን በጣም ትህትና አላት፣ ለሰው መልካም የምታስብ ለሰው ክፉ የማታስብ መልካም ሴት ናት። እና አንዳንዴ መልካምነት እንደዚህ ያደርጋል፣ መልካምነት እንደዚህ ያደርጋል ማለት ነው። እሷም በመልካምነት ነው። ዲና እንኳን ባለፈው ፓርት ላይ አብርሃም ሰፕራይዝ አድርጋታለሁ ብሎ እንደዛ ሲስቁባት ሌሎቹን ሲሉ እንኳን ዶክተር ርብቃ በፍጹም ልትስቅ አልቻለችም። አሳዘነችኝ ነው ያለችው። በጣም አሳዘነችኝ ነው እንጂ ያለችው በጭራሽ በእሷ ልትሳለቅባት በእሷ ልትስቅባት አልቻለችም። አንድኛውም ላይ እንኳን ዶክተር ርብቃ በእሷ ማልቀስ ፊቷን ፈገግ አድርጋ አላየናትም እንትኑ ላይ ማለት ነው። ግን እሷ ካደረገችው በላይ ከማርኮን ጋር እያላገጠች ምን እያለች እየበቃ አላል ስስቅ ነበር። ይሄን ነገር በዚህ በዲራማ እንደምናየው በቃ ቢቀር እንዲህ አይነት ነገሮች ሴት ልጅ ማሸማቀቅ፣ ሴት ልጅ ቤት ውስጥ ማስቀረት በአንዳንድ ተልካሻ በማይረቡ ወንዶች ለጥቅምና ለመስገብገብ ብለው እንደዚህ እህቶቻችን ብዙ እህቶቻችን በስደት ላይም በብዙ ቦታ በሜዳ ይቀሩ አሉ። ይሄ ትክክለኛ ህይወት ነው፣ ዲራማ ተብሎ ተሰራ እንጂ ዶክተር ርብቃ በብዙ እህቶች ላይ የሚደርስ ነው ማለት ነው። እና ገንዘባቸውን እየበሉ ብዙ ነገሮችን እያደረጉ ካልሰጧቸው እንለቃለን እያሉ ብዙ ሴቶችን ብዙ እህቶቻችንን ሲያሰቃዩ እንደዚህ አይነት ተልካሻ ወንዶች አሉና እንዲህ አይነት ነገሮችን በቃ ቢያስወግዱ፣ እንደዚህ አይነት ነገር ቢቀር፣ እንደዚህ አይነት የሚያስጠላ መጥፎ ነገር የሴት ልጅ ልብ